በክር ሰደቃ ሲሰጡ ድህነትን አይፈሩም ነበር ይላሉ ሰይድና ዑመር። እስኪ ሰይድና ዑመር ከሳቸው ጋር ያደረጉትን ሽቅድድም ራሳቸው ያጫውቱን። ምን ይላል? يقول عمر بن الخطاب أمرنا رسول الله صلى الله عليه وسلم أن نتصدق ነቢያችን صلى الله عليه وسلم صدقة እንድንሰጥ ትእዛዝ አዋጃሉ። فقلت اليوم أسبق أبا بكر إن سبقته يوما ዛሬ አቡበክርን የምቀድምበት ቀን ነው። በኸይር ቀድሜው አላውቅም። ዛሬ እንኳን ለመቅደም ቢሳካልኝ አቡበክርን የምቀድምበት ቀን ዛሬ መጥቷል አልኩ። يقول فجئت بنصف مالي ቤቴ ሄድኩና ገንዘቤን ከሁለት ከፈልኩት። ያለኝ ንብረት ከሁለት እኩል ከፈልኩት። ግማሹን ንብረት ይዤው መጣሁ አለ። ከባድ ብር ነው ይሄ። 200 ሺህ ብር ካለ 100 ሺህ ብር ትከፍላለህ። ቤት ውስጥ ሁለት ልብስ አለ፣ አንዱን ለአላህ አንዱን ለራስ። እያንዳንዱን ንብረቴን ከሁለት ከፈልኩት። እያንጋጋው ይዤ መጣሁ። فلما وصلت سدرس قال لي رسول الله ነብያችን ምን አሉኝ? ما ابقيت لاهلك يا عمر انت عمر ለቤት ሰበሳ ምን ተውካሉኝ? قلت مثله يا الله መልእክተኛ ግማሹን ትቸላቸዋለሁ አልኳቸው። ከዛ አቡበክር እስኪመጣ ድረስ እየጠበቅኩት ነበር ይላሉ ሰይድና ዑመር። واتى ابو بكر بكل ما عنده ሰይድና አቡበክር ያላቸውን ንብረት ይዘውት መጡ። ሁሉን ይዞት እንደመጣ ወኩ ይላሉ። ከዛም ሲደርስ فقال له رسول الله ነብያችን አሉት ما ابقيت لاهلك يا ابا بكر አሉት። ለቤተሰቦቼ ምን አስቀረ አቡበክር ወይ አሉት። فقال تركت لهم الله ورسوله አላህና መልእክተኛውን ትቼላቸዋለሁ። ሙሉ ለአላህ ሰደቃ ይሁን። ሰይድና ዑመር በጣም ልቤ ተነካለ። ከዛ በኋላ ከሱ ጋር ለመወዳደር ማልኩና لا أسابقك إلى شيء أبدا ከዚህ በኋላ ካንተ ጋር እሽቅድድም ይባል አይታሰብም ብዬ ተውኩት ይላሉ። አቡበክር ሙሉ ንብረታቸው ነበር ለኢስላም የሰጡት። እኛስ ምን እየሰጠን ነው? ام المؤمنين عائشه الطاهر እናታችን አይሻን رضي الله عنها وارضاها ይሷን ደግሞ ብናይ ያባቷን ፈለግ ተከትላ ነበር። እናታችን አይሻ ሙአሪኾቹ ምን ይላሉ? انها تصدقت في يوم واحد ب100,000 እናታችን አይሻ በአንድ ቀን ውስጥ 100,000 ብር ሰጥተው አድረዋል። ዲርሃም ነው ያኔ የሰጡት። وكانت صائمة في ذلك اليوم يا كان እናታችን አይሻ ጾመኛ ነበረች። فقالت لها خادمتها يسوا خدام سرتኛ ምን አለቻት? ሙሉን ሰጠው ወደ ቤት ስትመለስ اما استطعت فيما انفقت ان تشتري بدرهم لحما تفطرين عليه من ነበርበት አለቻቸው። እንደው ብር እንኳን ትንሽ ብታስቀሪ ስጋ ገዝተሽ የምታፈጥሪበት አለቻት። እናታችን አይሻ رضي الله عنها ምን አለች? لو ذكرتني لفعلت ብታስታውሺ ነው አደርገው ነበር። ረስቼዋለሁ። ሙሉውን ሰጠው ገቡ። የሚያፈጥሩበት ቤት የላቸው። ሱብሃንአላህ። ሙሉውን ንብረታቸውን ለአላህ አስቀደሙ። አላህ ዘንድ ያገኙታልና وما انفقتم من شيء فلانفسكم ለራሳችን ነው። በጣም የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስን ይናገራሉ። ምን ይላሉ? አንድ ሰው ከሐላል በሆነ ገንዘብ ሰደቃን ከሰጠ አላህ Subhanahu Wa Ta'ala يقول ان الله يتقبلها بيمينه الله Subhanahu Wa Ta'ala በቀኝ እጁ ይቀበለዋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። فيربيها لاحدكم كما يربي احدكم فصيله او فلوه አንዳችሁ አንዲት አትክልት ቤቱ ካለችው ተንከባክቦ እንደሚያሳድጋት ወይም ድቃቃ ፍየል ግልግል ካለችው ተንከባክቦ ትልቅ እንደሚያደርጋት ሁሉ አላህ Subhanahu Wa Ta'ala በቀኝ እጁ ይቀበለውና ለዛ ሰው አጅሩን ያሳደገ ይቆየዋል። የውመል ቂያማ ሰህድ ተራራም ያህል ሆኖ ይቆየዋል ይላሉ። አላህ በእጁ ይቀበለዋል አንተ ለምስኪን የምትሰጠው። ይሄን ሐዲስ ሰምተው ነበር እናታችን አይሻ። ምን ያደርጋሉ መሰላችሁ? ሰደቃ ከመስጠታቸው በፊት ያን ሳንቲ ያን ብር ሽቶ ይቀቡት ነበር። ይቀቡትና ለምስኪን ይሰጡታል። ከዛ ሰው ተገረመና فقالوا لها يا ام المؤمنين አንቺ የምእመናን እናት لماذا تفعل ذلك የምትሰሩ ለምንድን ነው? فقالت እኔማ ይሄን ማደርገው አላህ Subhanahu Wa Ta'ala ከምስኪኖች በፊት የሚቀበለኝ እሱ ስለሆነ ነው። ነብያችን አላህ በቀኝ እጁ ይቀበለዋል ስላሉ እኔ መጀመሪያ ይሄን ብር መጥለው ነብያችን አላህ Subhanahu Wa Ta'ala በቀኝ እጁ ይቀበላል ብለው ስለሲናገሩ ስለሰማው ከምስኪኑ እጅ ከማረፋፊት አላህ እጅ እንደምታርፍ ስለማቅ ለዚህ ነው ማደርገዋል። ሱብሃንአላህ። ረአይቱ የሚሰጡት ሰደቃ ከምስኪኑ እጅ በፊት አላህ እጅ እንደሚያርፍ የውመል ቂያማ አጅሩ በስቶ እንደሚጠብቃቸው አምነው ነበር የሚሰድቁት። نموذج الثالث
ሶስተኛውን በአላህ መንገድ ላይ ንብረታቸውን ከሰጡ ትላልቅ ሰሃባዎች ውስጥ አብዱራህማን ኢብኑ ዐውፍ ታላቁ ሰሃባ አብዱራህማን ኢብኑ ዐውፍ ነው ረዲየላሁ ተዓላ ዐንሁ يقول أنس رضي الله عنه تارك ሲናገር ምን ይላል بينما عائشة رضي الله عنها في بيتها إذ سمعت صوتا رجت منه المدينة እናታችን አይሻ ቤት አንዴ ቁጭ ብላ ያለ መዲናን አገር ያንቀጠቀጠ ድምጽ ተሰማ እናታችን አይሻ ቤት ውስጥ ነው ይሄን ድምጽ ሰማችና وقالت ما هذا ይሰማው ድምጽ ምንድነው አለች قالوا لها 700 بعير قدمت لعبد الرحمن بن عوف من الشام عبد الرحمن بن عوف በጣም ሀብታም ናቸው 700 ግመሎች ከሻም አገር እህል ጭነው እየገቡ ነው የተለያዩ ቁሳቁሶች ልብሱ እቃው መሳሪያው ጭነው 700 ግመል እየገባ ነው ህዝቡ የጮኸው ለዛ ነው አለ አሏት ለእናታችን አይሻ ረዲየላሁ ዐንሃ እሷ ምን አለች እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ስለሱ ሐዲስ አስታወሰችና አማ ኢኒ ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም يقول እኔ እኮ የአላህ መልእክተኛ እንዲህ ብለው ሲናገሩ ስለ አብዱራህማን ሰምቻለሁ ረአይቱ አብዱራህማን ኢብኑ ዐውፍ يدخل الجنة حبوا እኔ እኮ አብዱራህማን ኢብኑ ዐውፍን ጀነት ውስጥ እየተንፏቀቀ እየተጎተተ ሲገባ ይቻላል ብለዋል አሉ እናታችን አይሻ فوصل هذا الخبر إليه يهوري لعبد الرحمن بن عوف وريو درسوا فجاء إليها ويسألها عن صحة الخبر يوريون تكلينت لما رقاقت دنقتو متى يجنة مولو بنبي بيوف ترقاقتوال قن يتنفاقك يقبال يعزو مدفو سرها لمالتنا عبد الرحمن بن عوف هنا لشالم متانا ناتاتشن عايشة استيكات أون نبي ديسيلو سمتشالو على تشو فقال عبد الرحمن بن عوف من على فإني أشهدك أنها بأحمالها وأحلاسها صدقة في سبيل الله أنيكو عليهن 700 جمالوچين اسكچانوت ጭነት ግመሎችንም ራሳቸውንም በአላህ መንገድ صدقة ይሁንልኝ አለ 700 ግመል ከነጭነቱ ልብስ ጭኗል እህል ጭኗል መሳሪያ ጭኗል አገሪቱ የሚያስፈልጋትን የኢኮኖሚ መንቀሳቀሻ መሳሪያዎች እንዳለ ጭኖ እየገባ ነው አንድ ግመል በዘመናችን አንድ መኪና በለው 700 መኪና ከነጭነቱ صدقة في سبيل الله ለአላህ መንገድ في سبيل الله ይሁንልኝ ሱብሃንአላህ እንዲህ ነበሩ ገንዘቦቻቸውን የሚሰጡት እንዲህ ነበሩ ለምስኪን የሚያከፋፍሉት እኛስ እንዴት ነን ነገር ግን እነዚህ ትላልቅ ሰሃባዎች የትምህርት ቤት ነው የተማሩት ማን ነው እንዲያርጉ የኮተኮታቸው ሰይዱል በሸር رسول الله صلى الله عليه وسلم نبي نبر بزي سنة مقبار ينسواتشو الذي علم البشرية الانفاق يسولج مستطن يستمرت رسول الكريم عن جابر رضي الله عنه قال جابر بخاري اللي بتزقب حديث من إلال ما سئل رسول الله صلى الله عليه وسلم عن شيء قط فقال لا نبيكو سلعندنا قرتتيكو لا يلن ينبلو آياكو كنبي عف لا مبالك على أي السماء ያላቸውን ነው የሚሰጠው ሱብሃንአላህ يقول وذات يوم فجاء إليه رجل فقال له عند ሰው መጣና ነብዩን ይሄ ሰው ገና ሙስሊም አይደለም መጣና ነብዩን ጠይቃቸው ምን አለ اعطيني من مال الذي عندك ካለ ገንዘብ እስኪ አካፍሉ ይስጠኝ አላቸው ነብያችን ሰለላሁ ዐለይሂ ወሰለም እነዚህን ሁለት ተራራዎች ታያቸዋለህ እንዳሉት ትላልቅ ተራራ ጥግ ይህም በዛ ሸለቆ ማለ ሞላ ፍየሉ ከብቱ እንዳለ ሞልቶታል فقال خذهم كاملا አያቸው አው እንዳለ ይዘህ የነዳሃዳሉት ይሰው የሰማውን ማመን ተሳነው ነገር ግን ከነብይ አፍ ስለወጣ እንደማይዋሹ ያቃል ተነሳና የነዳቸው መሄድ ጀመረ يقول سويو من الال كنت التفت يمينا وشمالا خشيه ان يوقفني احد አንድ ሰው ቁም አንተ የሰው ኖሮት ይዘህ ትሄዳለህ ይለኛል እየፈርቼ ከቀኝ ወደ ግራ እየዞርኩ መለከት ነበር ይላል ውሸትን የመሰለኝ በርግጥ ማመን አልቻልኩም ይላል ከዛ በኋላ ይዤው ሰድ አገር እስኪገባ ያስቆመኝ የለም فلما وصل الى قومه ህዝቦቹ ላይ ሲደርስ ምን አለ فبدا يصيح مجوح جمره يا قوم ወገኖቼ አለ اسلموا እስልምናን ተቀበሉ فان محمدا يعطي عطاء من لا يخشى فاقه محمد እኮ የሚሰጠው ሰደቃ ድህነትን የማይፈራ ሰው አይነት ሰደቃ ነው ይሄን ሁላ ሰጥቶኛል ዲን الاسلام ግቡ አላቸው يقول الراوي حديثنا يزقبت من الال فأسلم القوم جميعا حسب دال اسلمنا تقبل الرسول كريم رسول جار نبرو
እኛ ሲሳቸው ኡመት እንዴት ነን ተጠይቀው ረሱል ላ ሚባል ቃል አልተናገሩም ይላል لله در الشاعر ገጣሙ ምን ይላል ما قال لا قد الا في تشهده لولا التشهد لكان لاؤه نعم ይላሉ سبحان الله ነብዩኮ ላ ሚባል ቃል ወጣቸው ያቀም አተህያቱ ለሻሃዳ ሲያደርጉ ቢሆን እንጂ ما قال لا قد الا في تشهده ነብዩ ላ የለኝም ነው ብሎ አያቁም أشهد أن لا إله إلا الله كم يلو قال لي بيقول انجي التحيات سيكروا من الله أشهد أن لا ميلوات ترم قال يتتكمات شهادة سيادرقوا بتشانو لولا التشهد التحيات يبالكوا باينور لكان لاؤه نعم سبحان الله لا ميلو قالاتشو نعامي هون نبر ازتشي لي بوتا بتشان يتتكموت نبي طيقاتشو انبياكم ያላቸው ነበር የሚሰጡ አይደለም ጠይቃቸው ሳትጠይቃቸው ገና ገርሞ ካየ ንብረታቸው ይሰጣል وذات يوم نظر عربي الى غنمه متعجبا አንድ ሰው አንድ አረቢ ገጠሪ የነብዩ ንብረት ቆሞ ተገርሞ ያያል የከብቶቹ መወፈር የፍየሎቹ ማማር በጣም ማረከውና ተከብሎ ሲመለከት ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ተሳክሩታላችሁ ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ገረመህ እንዴ እነዚህ ንብረቶች አሉት قال نعم أو በጣም ገረመው እንዴት ቢያምሩ ናቸው አለ فقال له الرسول خذهم جميعا እንዳለ ይዛቸው ሄድ سبحان الله የኛ መኪና አንድ ሰው ቢያዩ ምን ታፈጣለህ ነው ምንለው ንብረታችን ቢያዩ ከዚህ ተሻለ መልስ አንሰጠው ነብዩ ግን አየው ይሄን ንብረት ገረመህ አሉት نعم خذهم جميعا እንዳለ ይዘው ሄደ يسو بتعم لبو تنكا سلمنا عندنا التكفل سونو وقال ما طابت نفس أحد بهذا إلا نفس نبي بزي ملكو نفسه ميودسو كنبي نفسه يلا ماله إلي لو يسول جمع هنا عدرقوم نبي بتونه جندي عدركو قال أشهد أن لا إله إلا الله وأنك رسول الله كالله وجلي لاقيتان لله مسكر له أنتم يسو ملك تنيانا ይህ ነብይነት ባህሪ ነው የሆነክ አይተው ሰደው هكذا كان رسول الكريم نبياتنا እንዲነበሩ يوسف بن عباس سخاءه ويقول عبد الله بن عباس نبي شرنت كما في البخاري في كتاب بدء الوحي على رسول الله بخاري لمن سلسل الفوال يقول كان رسول الله صلى الله عليه وسلم أجود الناس يا الله ملكتنا نبياتنا صلى الله عليه وسلم እጅግ በጣም ቸር ነበሩ ይሄ አጅወድ ሚለው በአረበኛ ቋንቋ አፍዓሉ ተፍዲል ይሉታል በላጭ ግስ ነው ሱፐርላቲቭ ዲግሪ ይሉታል በጣም ቸር ነበሩ ከዛ ሐዲሱን ሲጨርስ ابن عباس ምን አለ فلا رسول الله صلى الله عليه وسلم اجود بالخير من الريح المرسله ነብዩ صلى الله عليه وسلم እኮ በኸይር ከተላከች ንፋስ በላይ ቸር ነበሩ ይላል የሚሰጡት الريح المرسل የተላከች ንፋስ ማለት ሶስት ባህር ያላት ይላሉ ዑለማዎች አንደኛ تعم የተላከች ንፋስ ማለት አላህ Subhanahu Wa Ta'ala ለኸይር ወደባሮቹ መልካት ንፋስ ናት እቺ ንፋስ ሶስት ባህር ያላት አሉ አንደኛ انها تعم ሁሉን ታዳርሳለች የረሱልም ስጦታ ሁሉን ያዳርስ ነበር ምስኪኑን ሀብታም ሁለተኛው ባህሪዋ لا تنقطع የተላከች ንፋስ አትቋረጥም እስከ ጫፍ ነው የምታዳርሰው የረሱልም ስጦታ ሌትም ቀንም ነው አይቋረጥም ثالثا ሶስተኛ እቺ የተላከች ንፋስ የተገፋች የተላከች ስለሆነች ኃይል አላት የረሱልም ስጦታ ልክ እንደዚህ ነው አብዱላህ ኢብኑ አባስ ምን አለ فلا رسول الله صلى الله عليه وسلم اجود بالخير من الريح المرسله ከተላከች ንፋስ በላይ ረሱል صلى الله عليه وسلم እጅግ በጣም ቸር ነበሩ ይላል እኛ ሰይሳቸው ኡመቶች የቲሞችን በመርዳት ላይ ምስኪኖችን በማገዝ ላይ ትምርት ቤቶች በማስገንባት ላይ እንዴት ነን እሁን የሳቸው ኡማ ነው ነይ ራሳችንን ጠይቅ ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም እንዲቸር ነበሩ የሳቸው ዘሮች ፈለጎቻቸውን ተከትለው ነበር አሊ ኢብኑ አልሁሰይን የሚባለው የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሱን ታሪክ እስኪ እንመልከት ፋጢማ ሐሰንና ሁሰይንን ወለደች ፋጢማ ረዲየላሁ ዐንሃ ሁሰይን ደግሞ አሊ የሚባል በአባቱ ስም የሚጠራ ልጅ ወለደ አሊ ኢብኑ አልሁሰይን ኢብኑ አሊ ይባላል ይሄ ሰው ስሙ ህዝቡ ግን በጣም ዒባዳ ያበዛ ስለነበር ስሙን ዘይኑል ዓቢዲን አሉት አላህን የሚገዙ ሰዎች ውበት አሉት ጌጥ ብለው ጠሩት ስሙን ይህ ሰው አላህን በጣም ይገዛ ነበር ከካዕባ ጥግ ሆኖ ሲያለቅስ ነበር የሚውለው በጣም ዓቢድ ነበሩ ለዛ ነው ዘይኑል ዓቢዲን ያሏቸው
ወለቀድ ረአሁ ጣውስ የሚባሉት ከታቢዮች ታላቁ አንዴን ዘይኑል ዓቢዲንን ዓሊ ኢብኑ አልሁሰይንን ከአባ ጥግ ቁጭ ብሎ ሲያለቅስ ያዩታል ወየብኪ ቡካእ السقيم በጣም እንደታመመ ሰው ያለቅሳል ወየድዑ ዱዓ አልሙጠር ተጨንቆ ዱዓ ሲያረግ ከአባ ጥግ ላይ ቁጭ ብሎ አየው በጣም ተገረመና እስኪያበቃ ከጠበቀው በኋላ ሲያበቃ ምን አለው የብነ ረሱልላህ አንተ የረሱል ልጅ ያለው የልጅ ልጃቸው ስለሆነ ማለት ነው አራአይቱከ على حالتك هذه እንዲህ ብለህ ስትጨናነቅ ያለው እንዴ ወለከ فضائل ثلاث ارجو ان تؤمنك من الخوف ሶስት ነገሮች ያሉልህ አንተን ከምትፈራው ነገር የሚጠብቅህ እንዴት ይጨነቃለህ እንዴ ያለው فقال زين العابدين يسومنا له وما هن يا طاووس أنت طاووس النزي سوستو نجر كم فرهم يادونين إنما ناتشو نجرين يالو فقال إحداهن عندنيو أنك ابن رسول الله صلوات الله وسلامه عليه مجمر أنت يا نبي صلى الله عليه وسلم يلجلجنا ስለዚህ እሳቸው ዘር አላህ ይቀጣው ይሄ አለላህ አደላሉ والثاني ሁለተኛው شفاعة جدك لك አያትህ የሚያደርጉል ረሱል የሚያደርጉል ሸፋዓ አለ ሁለተኛ የጸጋ አለ ሶስተኛ ረህመቱላሂ አለይክ ያ አላህ Subhanahu Wa Ta'ala እዝነት ደግሞ አለለ ረህመው ሶስቱ ነጥቦች ያሉ እንዲፈርተ ታለቅሳለህ እንዲትንቀጠቀጣለህ ትርገፈግፋለህ አለው ዘይኑል ዓቢዲን ምን አለው والله يا طاووس አለው አንተ طاووس ወይ እኔኮ የአላህን Subhanahu Wa Ta'ala አንቀስ ካነበብኩ በኋላ በዝምድና የተመክቻ አላቀማለ አላህ ቁርአን ላይ ምን ይላል فاذا نفخ في الصور ጥሩምባውን በተነፋ ጊዜ ቂያማን በቆመ ጊዜ فلا انساب بينكم يومئذ يوم القيامه ዝምድናችሁ ይቆራረጣል እያንዳንዱ ነፍሲ لكل امرئ يومئذ شأن يغنيه እያንዳንዱ የሚያበቃቀው ጉዳይ አለው ሌላ ሰው ዙራ ይመለከት የነብዩ ዝምድና ምን ይጠቀመኛል ብለሃለው واما الشفاعه جد لي የነብዩ شفاعه ደሞ አለልህ አልከኝማ فان الله عالت كلمته الله እንዲ ብሏል ቁርአን ላይ አልሰማህም እንዴ ولا يشفعون الا لمن ارتضى መላእክቶችም ሆኑ ነብያቶች ሷሊሖች አላህ ለወደደው ሰው ቢሆን እንጂኮ ሸፋዓ አይሆንም ሚለውን አንቀጽ አላነበብክም እኔ ከአላህ ዘንድ የተወደድኩ ካልሆንኩ የነሱ ሸፋዓ መሽለኔ ይደርሳልና አለ واما رحمه الله تعالى يا الله ما دمو رحمه الله الكين الله قران لي اندي يال አይደለም እንዴ ان رحمه الله قريب من المحسنين يا الله سبحانه وتعالى اذنت ለነማናት ቅርብ ለሙህሲኖች ለሳማሪዎች ለጥሩ ሰሪዎች ነው ያለ ነው እኔ ስራዬ ምን ይዤ ነው ሶስቱም ለኔ ይጠቅሙኝ ማለት ሱብሃንአላህ ስለዚህ ያ አላህ ረህመት ለሙህሲኖች ቅርብ መሆኑ ስለሚያቅ ዘይኑል ዓቢዲን ስራቸው በጣም ይገርም ነበር ቸር ነበሩ ለጋስ ነበሩ وروى احد ابناء المدينه عند مدينه وطات እሳቸው ያሉለትን ውለታ ሲናገር ምን ይላል كان زين العابدين خارجا من المسجد فتبعته عند زين العابدين كمسجد ሲወጣ ተከተልኩት አለ فبدأت اصبه مسدب ጀመርኩ በጣም መጥፎ የሆነ ስድብ ለምን እንደምሰድበው ነው የማላቀም አለ ከዛ በኋላ ሰዎቹ እሱ ሲሰድበው ሲያይ ሰው ጋር የተወደደ የተከበሩ ሰው ስለነበሩ ሊመቱኝ እኔን እየሮጡ ሲመጡ ዘይኑል ዓቢዲን ዞር አለና ተውት አላቸው ተውኝ ያለ ቢያገኙኝ ኖሮ ያደቁኝ ነበር ይላል ከዛ ምን አሉ መጡና ምን አሉኝ لقد سببتنا بما علمت وما سطر عنك من امرنا اكثر እንዲህ ብለ ሰደብከነን እንግዲህ አይተህዋል አንተ ደግሞ ማታቀው አላህ የሸፈነልን ወንጀላችን አይባችን ደግሞ እጅግ ብዙ ነው አሉ ከዛም በኋላ ምን አሉኝ ሳቅ ያሉ ثم قال لي الك حاجه نعينك عليها ልንረዳ ምንችል ጉዳይ አለ እንዲያሉት سبحان الله ሰድቧቸዋል እሳቸው በጥሩ ይውልለታል فاستحييت منه ولم اقل شيئا ሐያ ያዘኝና ምን ብዬ ልጠይቃቸው እንደዛ ሰድቢያቸው ጭራሽ እርዳታ ሊረዱኝ ዝም ስል فلما راى حيائي القى علي كساء كان علي ከሳቸው ላይ ለብሰውት የነበሩት ልብስ አመጡና ከናነቡኝ وامر لي ب1000 درهم 1000 درهم እንዲሰጠኝ ያስባሉ ይላል ለሰደባቸው ሰው صدقه سبحان الله يقول إيه سو من إلال فجعلت أقول كلما رأيته زين العابدين كزود يساعدشو من إلالو أشهد أنك من أبناء الرسول عليه الصلاة والسلام أما سكرالو بأ الله سم أنت أرقت من نبي زرنه اللبرالة سبحان الله إجاتشو عندك ما آياته يتفتى نبر عند يساتشو أقل غاي بارع سلساتشو سيناقر من إلال
አንዴ ዘይኑል ዓቢዲን ላኩኝ አለ የሆነ ጉዳይ ያን ጉዳይ ጨርሼ ስመለስ በጣም ስለዘገየውባቸው በአለንጋ ገረፉኝ አንዴ ሲመቱኝ አለቀስኳል ተቆጣው ምን ነው ከኔ በፊት ብዙ ባሪያዎች አሏቸው ሰራተኛ አንድንም ገርፎ ያቁም እንዴት እኔን ይገርፉኛል አልኩና አላህ ያ አሊ ኢብኑ አልሁሰይን አንተ አሊ ኢብኑ አልሁሰይን እንዴት አላህን አትፈራም ትገርፈኛለህ አተስተخدمني في حاجه فاقضيها لك ثم تضربني حاجه አዘኸኝ ጉዳይን ፈጽሜ ትገርፈኛለህ እንዴ አልኳቸው ደነገጡ فبكى ማልቀስ ጀመሩ وقال اذهب الى مسجد الرسول عليه الصلاه والسلام بل هد ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሄድና وصلي ركعتين ሁለት ረካ ስገድና ثم قل ብለህ በላሉኝ اللهم اغفر لعلي بن الحسين الله ሆይ አሁን ለሰሩት ወንጀል علي بن الحسين ማራቸው ብለህ ዱዓ አድርጋሉኝ ከዛስ ምን ሊሸልሙኝ ነው فاذا ذهبت وفعلت فانت حر لوجه الله تعالى ይሄን ያደረክ እንደው አንተ ለአላህ ስትባል ነፃ ወጣሃል ከባርነት ቀንበር ነፃ ወጥቻለሁ አሉኝ አለ ይሄ ባሪያ ምን ይላል فذهبت وصليت ودعوت صلاه سجدك ዱዓ አደረኩና ተመለሱ ولم اعد الى داره الا وانا حر ከቤታቸው አልተመለስኩም ከባርነት ቀንበር ነፃ ይወጣው ይሆንች ምነው እሳቸው ዘይኑል ዓቢዲን ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ያካሉ ነብዩ ምን ይላሉ ወሰደቀቱ تطفئ الخطيئه كما تطفئ الماء النار ሰደቃኮ ወንጀልን ታጠፋለች ልክ እሳት ውሃን እንደሚያጠፋ ሁሉ ወንጀል ሲሰራ ቶሎ ሰደቃ ነው የምትልከው አላህ በዛ ያጠፋዋል ان الحسنات يذهبن السيئات حسنات ስትሰራ መጥፎ ስራህን አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገሩ ይደረግልሃል እሳቸው እቺን እንደ ወንጀል ቆጥረዋት ቶሎ ሰደቃ ከላዩ ላይ ደረቡበት